እንዲህ ተማሙተ እንደዚህ አብደ ብር ሴቭ አድርገ ግን ለቲኬት እንኳን የሚሆን አልተረፈም። አየ በረካ ሲነፍግ ጸጉርን እንኳን ከዚህ ጋር ጀመረ ከኋላ አልጨረስኩም። ለዛውም ዮኒ ቬጋስ ተጨምሮበት እዚህ ህይወት ላይ ማኛው ለምን እዛ ቤት ቆይ እኔ ቤት ሆነ እዛ ፔጅ ለምን ገባ? መጀመሪያ ከኔ ጋር አንዴ ላውራት አትልም? እንደሰው አሁን ካዳመጥከኝ እኮ አስረዳሃለሁ። ከጠየቀሽ ጥያቄን አስረዳሃለሁ። ኦኬ እዛ የገባሁት ለምን መሰለ? አንተ ኦኬ ስላልከኝ ደስ አለኝ። ከዛ ሄጄ ደግሞ እሷን ማሳመን አለብኝ። ሌላ አካውንት እሷ ቤት ይገባል ማለችሁ እኔ ቤት መግባቱን ጃፒን ሲወቅሰው እንዴት እሷ ቤት ትገባል? ምክንያቱም እንዴት አማራ ጠል ቤት ትገባል? ፕሮፓጋንዳ። እንደዚህ አይነት ፕሮፓጋንዳ የሚሰራው ምን አይነት ሰው ላይ እንደሆነ ታውቃለህ? አንተ ግማታ ምን አይነት ሰው ላይ እንደሆነ ታውቃለህ? ሚዲያ ላይ ሲመጣ ዘርን ተገና አድርጎ ፖለቲካ ይዞ ለመጣ ሰው እኔ እንትና ነኝ ብሎ ለመጣ ሰው ያንን ማንነቱን አውጥተ ለህዝብ ለማክሸፍ እንደዚህ አይነት ጥረት ይደረጋል። እኔ አንተን እየሰደብኩ ነው የመጣሁት። አንተ ላይ እየተፋው ነው የመጣሁት። ያ ማለት እናንተ የምታደርጉት እንቅስቃሴዎች አይሞቀኝ አይበርደኝ፣ ግን እናንተ ያላችሁትን ነገር ግን ለህዝብ አሰማለሁ። ምን የመጨረሻ ጥይታችሁን እየተጠቀማችሁ እንደሆነ ህዝብ መስማት አለበት። ሌላ አካውንት እሷ ቤት ይገባል ማለችሁ እኔ ቤት መግባቱን ጃፒን ሲወቅሰው እንዴት እሷ ቤት ትገባል? ምክንያቱም እንዴት አማራ ጠል ቤት ትገባል? ፕሮፓጋንዳ። እንደዚህ አይነት ፕሮፓጋንዳ የሚሰራው ምን አይነት ሰው ላይ እንደሆነ ታውቃለህ? አንተ ግማታ ምን አይነት ሰው ላይ እንደሆነ ታውቃለህ? ሚዲያ ላይ ሲመጣ ዘርን ተገና አድርጎ ፖለቲካ ይዞ ለመጣ ሰው እኔ እንትና ነኝ ብሎ ለመጣ ሰው ያንን ማንነቱን አውጥተ ለህዝብ ለማክሸፍ እንደዚህ አይነት ጥረት ይደረጋል። እኔ አንተን እየሰደብኩ ነው የመጣሁት። አንተ ላይ እየተፋው ነው የመጣሁት። ያ ማለት እናንተ የምታደርጉት እንቅስቃሴዎች አይሞቀኝ አይበርደኝ፣ ግን እናንተ ያላችሁትን ነገር ግን ለህዝብ አሰማለሁ። ምን የመጨረሻ ጥይታችሁን እየተጠቀማችሁ እንደሆነ ህዝብ መስማት አለበት። የሚባል ነገር ነው። ከኔ ጋር ሲጨርስ ገብቶ አውራትም ወይ አንድ ያውርቻ ልምጣ ብሎ አይሄድም እንደ ሰው። በጣም የሚገርም እኮ ቡላላን አዋርዳ ነው ያባረረች። ነቀረች ጭራሽ። ይሄ ሰውዬ ደደብ አይደለም ጋይስ። አሁን ይሄ መኮንን የሚባለው ፋኖ የሚባለው ነገር ከፊት ላይ አንሳው። ሴታ ሴት አንተ በሴቶች የወሊድ መከላከያ ፓራስታሞ መስሎ ውጠ እንደዚህ ጣባብጤ የቀረ ሰውዬ፣ ቂጥ ዳሌ ካወጣ በኋላ ጭንቅላት ቀፎ የሆነ ሰውዬ ገብቷል። ቡላላን አዋርዳ ነው ያወረደችዋል። አያችሁ አሁን በሱ ቤት እኮ የሆነ እንትን ማድረጉ። ቡላላ ስለምን እያወራ ነበር? አዋርጄ ነው እንዲያወረድኩት። ሀጂ ነቢይን ወይንም ሸቃላ ብቻ ናቸው፣ ወይንም ያሰዋቅ ብቻ ናቸው። ሌላ ነገር ማናት? ያኔ ነው እሺ ቶርቶራ ብዬት ይቼ ወጣ። ቡላላን አላዋረድኩትም፣ ምንም አላልኩት። ግን እኔን አይዞሽ ወይም እንትን ለማለት የሆነ ሰው መናገር አይችልም። ህጉን ስለምፈራ አይደለም። ልክ አይደለም። እዛ ሴት እንደዚህ አይነት ሄለንዬ የሚል ችግር የለብኝም። እኔ የማቆላመጥ ችግር ያለብኝ ሰው አይደለም። ብቻዬን 9 ሰዓት በጣም የምሟጎታችሁ ሰዎች ነው። ለዛም መሰለኝ እንደዚህ የምትረባረቡት። ሲያያገዛት እኔ እንደዚህ ለምን ጦርነት ያወጁ ናቸው እነዚህ እኮ ሰው ላይ ምናምን ሲለው ነቀለች። ታውቃለች። የማን አባቱ ላይ ነው ጦርነት የታወጀው? እሱማ ፖለቲካ ሊሰራ ነው። እሱና እጅቦ ፖለቲካ ጎበዞች ናቸው። ነቀለችውና ምን አለች? እኔ ስለደገብከኝ ማሽቃብጥል መሰለው ምናምን ብላ አስወረደች። ይገዛል ይችላል። እንዴት ይህን ታደርጋለህ? ሲጀምር እሱ ብልጽግናን አይደግፍም በለ ጋይስ። ብልጽግና ብልግና ብልቅጥና ምናምን ወሬ ነው የሚያወሩት። እናንተ ገና ከብልቅጥ ከብልጽግና ከምናምን የምትወጡ ሰዎች አይደለም። እኔ በተፈጠረው ነገር ላይ ነው የማወራው። ይሁን
ለምን ስትበላቀጡ ስትፈልጉ ስትባልጉ ስትፈልጉ ስትበለጽጓት ነው? ምድረ ብርግዳ ሙላ ማለት ነው። እሺ ይሄ አብዲ የሚባል ቆሻሻውን መቶ ቦልኬዋለሁ። ማን በእኔ ጉዳይ ላይ እንደተሰባሰበ ታውቃላችሁ? ትወገር ብሎ የተሰባሰበው ነው ታውቃላችሁ? ጃፔ ኦኬ፣ ቲጂ ምን አባሽ የምትባለው አንዱን አላውቀውም። ዋት ምናምን ነው ዌብሳይት ነው ምናምን የሚለው ማኩ ቂጣሙ እንደዛ ማርታ ኪችን ነው እንደዛ ነገር። እቺ ሚጣ የምትባለው 70 ደረጃ ፊት ትዕግስት በሚለውን ማውቃት ሴክሲ ለመጫወት ቂጧን አዙራ እቃ ታጥባለች። ስትታይ እኮ የከሳ ዘነዘና የምትመስል ሴትዮ ናት። አሁን ግን የእናንተ ስብስብ ምንድን ነው አላማው? አላማችሁ ምንድን ነው? ድንበር አስመለስን ነው? ጠላታችንን እጃችን አስገባን ነው? ጃልማሮን እጃችን አገባን ነው? ዋት ምንድን ነው ፖይንታችሁ? ምንድን ነው? ዝም ብሎ የሚያያችሁ ሰው የሆነ ህፃን ልጅን ትልቅ ሰውዬ ቀና ብሎ እንደሚያወራ እንደመለፍለፍ ኢነርጂ ጀስት ሉዝ ማድረግ አይሆንባችሁ? ያለ ቦታው አይሆንባችሁ? እርግብ ጠፍቶባችሁ በሬ ገዝታችሁ ጠንቋይ ቤት እንደሚሄድ አይጠበቅባችሁ? አይሆንባችሁ? አይቆረጥም ነው? በተስፋ እኔም በአንተ ላይ አስተያየት ሰጥቻለሁ። ይሄኝ ነው እጅ እያወጣችሁ ነው። እኔም እዚህ ጋር ነኝ ነው አንድ ገል ልንገራችሁ። ከእናንተ እኔን ያውቀኛል። ከእናንተ ካለቅላቂዎች እርግጠኛ ነኝ። ውስጤንም ምንም በስነ ስርዓት ያውቃል። ምናልባት ሊያጣላን የሚችለው ለሌላም ሰዎች እንደዚህ አይነት ነገር አትናገሪ ሊሆን ይችላል። እኔ ደግሞ የእናንተን እባብነትና ቆሻሻነት ስለማውቅ ያችን ነገር ማለፍ ስለማልችል ሊያጣላን ይችላል። ተስፈኞች ቀዳዳ ባልይዛችሁ ለምን ተራ አትጠብቁም? እንደዚህ አሰልፋችሁ እንደዚህ ይሄው ይሄ ተራዬ ነው እያላችሁ ለምን አትጣሉም? እንደዚህ ተስፈኞች የእውነት እንደዚህ እንትን ብለን የምታገኙ ምን ሊያደርግልን? 2 እንጀራ የምትበላው 3 እንጀራ መብላት ልትጀምር ምን ሊያደርግልን? ምን ህይወትን ሊቀይር ምንድን ነው እንደዚህ? ምን መግማማት አሉ ማማዝናሽ? ምንድን ነው እንደዚህ መግማማት? ይሁነት እኔ የሆነ ሰው ወርቅ ገዛልኝ፣ ከዛ ምንድን ነው የሚያደርግልኝ? ምንድን ነው ያደርግልኝ? አሁን ይሄ ሀብል አለኝ ተጠቀምኩበት፣ እንደውም ነቅዬ አስቀመጥኩት። ምንድን ነው የሚያደርግልኝ? ምንድን ነው ዛሴት? ምንድን ነው በዕለት ዕለት የማትጠቀምበት እያንዳንዱ ነገር ትርፍ ነገሮች ናቸው። ትርፍ ነገሮች ብቻ ናቸው። ስለ ዕለት ነገራችሁ ላይ ፎከስ አድርጉ። ሌላው ትርፍ ነው። ባንክ ውስጥ የሚቀመጥ ብሮች የብር የባንክ ማድመቂያዎች ብቻ ናቸው። ለዛ ህይወታችሁ ሉዝ እንዳታደርጉ። በራሱ ጊዜ ይምጣ። ከመጣ በኋላ ደግሞ በራሱ ጊዜ ተጠቅማችሁ በራሱ ጊዜ ይቀመጣል። የተረፋችሁ ሳትበሉ ሳትጠጡ ካስቀመጣችሁት ነገ መጠቀም ስትጀምሩ ያን ያስቀመጣችሁትን መጠቀማችሁ አይቀርም። ተጠቅማችሁ ራሱ ከቀረ ብሩ ራሱ ይቀመጣል። እንደዚህ እንደ እንቅፋት በየምናም ላይ አትቀመጡ። ወሬያችሁ ላይ ያስታውቃል። ማስመሰላችሁ፣ ፌክነታችሁ፣ ተስፈኝነታችሁ እግዚአብሔርን ያስታውቅባችኋል። እናንተ ሚዲያ ላይ አፍ ከፍታችሁ ይሆናል። በጣም ብዙ ኤክስፒሪየንስ ያለው ሰው ነው እንደዚህ የምትሟሟቱለት። ሂኖ ከእብድ እስተ ህንድ ጋብሮ የኖረ ሰው 13 ዓመት እስር ቤት የከረመ ሰው ያውቀዋል። ማን ምን እንደሆነ ያውቀዋል። ሰው በስነ ስርዓት መዝኖ ያገኘበት ዘመን ይመስለኛል 13 ዓመቱ። ገብቶቻል? ያ ምጥረ ጋጦጥ ንፍጣ
የእናቱን ፎቶ ብለጥፍ ነውር አይደል? ያ ቦልቷል አልኩ እኮ አሁን እኔ ትዝ ይላችኋል ኤርሚያስ ለገሰ ሀብታሙ አያሌው ያኔ ኮንዳ ተንጠልጥሎብኛል ካለ ልጆቹ የኤርሚያስ ለገሰ ነበር ናቸው ብሎ ስንት ነገር ረብሻ ታውቃላችሁ። ይሄ የሀብታሙ አያሌው ልጆች ምርመራውን ላይ እንዲያደርጉ እንደተደረገ ታውቃላችሁ። የሞጣ ልጆች የእሱ አይደለም እያለ ሲሳደብ የነበረ ሰው እኔ በልጆችና በቤተሰብ አልመጣም ይላል። እኔ እኮ የሚያናድደኝ አስተያየት ለምን ይሰጡብኛል እኮ አይደል የሚመለከተው አካል ራሱ አስተያየት ጋይስ ያማል የእውነት እንደ ሚዲያ ቆይታይና እንደማውቃቸው የሚመለከተው አካል ራሱ እንደዚህ አይነት አስተያየት መስማቱና መቀበሉ ለደቂቃ እንኳን ሰከንድ ጆሮ መስጠቱ እሱን የሚያመኝ ይሄን መቀበል አልችልም። ተይ ሄለን ብትሉኝም እናቴ ትሙ መቀበል አልችልም። የእውነት አልችልም። አንተንም ባይሆን ስለተጣላችሁ ሳይሆን መኩ እንደ ገብቶ ሲረግጠን ነበር እኮ አለኝ። ገብቷል ሲል እማምነው ሰው ነው መኩ፣ አይዋሸኝም መኩ። ጊም ለግም አብራዝ ግማል ያሰቦችም ሞክራቸዋል በዚህ ጉዳይ በቃ ላትስማሙ ካልተገበታቻቸዋል መሰለኝ። ይመቻችሁ መሰለ እላፊ መስመርን የሄደብህ ሰው ግን እንደ ሀሳብ ግን እንትን አይጠቅምም። እንደ ሀሳብ ቡላላ የሚባለው ሰው አይጠቅምም። ይጠቅመኝ ምናምን የኔም ፎቶ የሴት ቀሚስ አልብሰው አንተና ጆከር ተነካክታችሁ ያ እኮ እንደዛ ካደረጉ እኔ ላፊ ቤት ጋይስ ትዝ ይላችኋል ቪዲዮች የተወሰነ እኔ እኮ አሁን በድንገት ስለገባው በጣም ነው የማመጣላችሁ። አንድ ነገር ልንገርህ፣ ፍየሌን ዮናስ ሙሉነ በጣም ትፈራዋል። የእናት ፎቶ ገና ቤተክርስቲያን እየሄዱ ሀገር ልብስ ነጠላ ለብሰው ዘግዝቆ ሲሰድብልህ አንተ እያለቀስክ እኔ ቲክቶክ ሳልመጣ በዩቱብ እንኳን ከጎኔ ቆምኩት እኔ ነበርኩ። ልጅን ዘግዝቀው የሚስትን ፎቶ አንዴ ያሳብጠው አንዴ አክስተው እየለጠፉ እንደዛ ሲረግጡ ያኔ ኢሊሌ ሆቴል የተቀመጥክ ጊዜ በልጽገሃል እየተባለ እንደዛ ሲወረድብህ ጭራሽ ብለ እንትኖችን ስሰድብ ነበር። እንዳለ ሙሉ አማራ አንድ የተማረ እንኳን የለም ብለ የኦሮሞ የተማሩ ልጆች ብለ ስደረድር የሌላ ማንም የለም ብለ ስታላግጥ የነበርክ ሰው ነበርክ። ገብቷል? እንደዛ ማንነትን ጾታን ስትቀይር ድረስ ያደርግ የነበረው ፍየሌ ነው። ዘገየ ገብረ ጻድቅ ነው። አሁንስ እንዴት ጆከርን ትነኩታላችሁ አይደል? እየየም ሲደላ ነው አለ ሰውዬው። ቁሻሻ ለአባት ሙት ዓመቱን አክብርለት። እዚህ ከማይቀየር ሶፋ ጋር ቂጥን እያሸ ማዲያት ከምታወጣ እከካ ብጉንጃም የወንድ ብጉንጃም። እኔ ሴቷ ኃላፊነት መውሰድ የምችል ሰው ነኝ። ገብቷል? እኔ ሴቷ እኔ ሲንግል ማሟ ገብቷል? ያ ፍሪ ፉድ እየመጣ በር ሲንኳኳ ማያ ሂጂና በር ክፈቺ ብሎ ፉድ ኢስ ካሚንግ ስትል ልጄ ምግብ ተቀብሎ አይመጣም። ስንፍና ልመናን ቁጭ ብለህ ቤት ውስጥ የምታስተምረው አንተ ነህ። ላይቭ ላይ ስለሆንክ እንዳይረበሽ ጀስት ኦፕን ምናምን እያልክ በምልክት ትነግራታለህ። እኔ እንደዛ አይደለሁም። እኔ ላይ እናንተ አስተያየት መስጠት አትችሉ፣ ኔቨር አትችሉ።
አንድ ገል እንዲህ ተማሙተ እንደዚህ አብደ ብር ሴቭ አድርገ ግን ለቲኬት እንኳን የሚሆን አልተረፈም። አየ በረካ ሲነፍግ ጸጉርን እንኳን ከዚህ ጋር ጀመረ ከኋላ አልጨረስኩም። ለዛውም ዮኒ ቬጋስ ተጨምሮበት እዚህ ህይወት ላይ ወንድምም አባትም ሌላውም ወንድም ሰለሞን ሲሞትም ሄደ እንኳን ለመቅበሪያ እንኳን ብር የለም። ለምን ነው ታዲያ እንደዚህ የምትሟሟት? እንደዚህ አይነት ላይፍ እኮ ዝም ብሎም ይኖራል። ፎር ዋት? ይሄን ሁላ ሞቼ ይሄን ሁላ ነገር መስዋዕት ከፍዬ ቢያንስ እንደፈለገ መንቀሳቀስ የማልችል ከሆነ ለምን ነው የማደርገው? ጸጥ ብለም እኮ ኑሮ ይኖራል ጋይስ። ጸጥ ተብሎ የምትኖርበት የአሜሪካ መንግስት ወይ የአሜሪካ ባንክ እንኳን አንተን አምኖ በ60 ዓመትም ሆነ በ30 ዓመትም ሆነ በ20 ዓመት ቤት አይደለም መኪና ሊያበድርህ እንኳን ፍቃደኛ አይደለም። ምክንያቱም ክሬዲት ምንም ነገር የለም፣ ስራ አትሰራ። እኔ በዚህ ሀገር አመኔታ ስላገኘው ቢያንስ ባንክ እንኳን አምኖ ብድር ሰጥቶኛል። ጅንኑ እንኳን ክብር ሰጥቶኝ ከሶኛል እኮ። የኢትዮጵያ በ10ኛ ነው በ8ኛ ላይ ባለሀብቱ ትልቁ ስሙ የሚጠራው በነ አላሙዲን በነ ዶክተር አብይ በአለም ኢንቨስተሮች በሚጠራ ሰው እንኳን እኔ ትኩረት ተሰጠኝ፣ ክብር የተሰጠኝ ሰው። ህይወት ክብር የነፈገ ሰው ነው። ኔቨር ኤቨር አንተ በእኔ ላይ ኮሜንት መስጠት አትችል። መጀመሪያ ቂጥ ላይ ለወጣው ማዲያት ክሬም ግዛ እንደ ሐሳብ ለምጣም የቂጥ ለምጣም የሆንክ ሰው እከካ አዳምጠኛ መኳዳምጠኝ እላፊ ብሄድ ይህን ቅዘራም የእናቱን ፎቶ አምጥቼ አሁንም አንተን እየተሳደብክ እኮ ነው። አየህ አይደለ? ይሄ ነው መልክ ያለው ነው። አየህ አመጣ ነበር ነው ምን እንደነሱ በእነሱ ልክ ቤት የሚስቱን የልጆቹን ፎቶ አመጣለሁ። እነሱ በልኩ ቤት ስለማን ነው የሚያወሩት? ጋይስ እያዘለልኩ ስለሆነ ነው እኮ። ስለማን ነው የሚያወሩት? ስለሚስት ስለባል ምናምን ያወራል። እኔ ጋር መዛቱ ምን አመጣ? ዮኒ እንደ አራዳ ልጅ አንተን አባሪፍ መልሰልኝ። ሄለን ለምን አርፈሽ አትቀመጭም? ሄለን እንዴት መሞት እንዳለብኝ ሐሳብ እየተሰጠም ይሄ ወንጀል እንደሆነ ታውቃላችሁ። ሄለን እንደ ሐሳብ ክሎሮክስ ጠጠሽ ለምን አትሞቺ ማለት ሰው እንዲሞት መገፋፋት እያደረገኝ ለኔ ሲሆን ዝም እለዋለሁ አይደል? ምክንያቱም እናንተን ደግፎ እያወራ ስለሆነ አይደል? እናንተን ደግፎ እኔ እንድሞት እንዴት እንደምሞት ሐሳብ እየሰጠኝ ይሄ ልክ ነው አይደል? እውነት ሲሪየስ አይደል? እና ሄለን ነጭ ቅማል እንደው በረኪና አጠገብሽ ካለ ፕሊዝ ጥሩ ነው፣ ይገላግልሽ። ጥሩ አያችሁ ያ ጠጪ በረኪና ጠጥተሽ እንደ ሐሳብ ሙቺ። እናንተን ስማችሁን እስታልጠራ ድረስ ለእናንተ ሳቃችሁ ነው አይደል? የደገፋችሁ የመሰላችሁ ሰዎች ለእናንተ የመጨረሻ አልባችሁ ነው አይደል? ያ ሲሪየስ ቶክ የሆነት የአባቱን አሟሟት ይንገረና። የአባቱን ሽንት ቤት ነው እንዴት ነው? በረኪና እምቢ ብሎት ነው? ለምንድን ነው? እኔ እኮ ይሄ ሰውዬ የእኔ ታውቃላችሁ፣ የእኔ ጢባ ጢባ የሚጫወትበት ሰው እንደሆነ ታውቃላችሁ። እኔ የሚያናድደኝ ዮኒንም ቢሆን አትንኪ የሚለው ሐሳብ ነው እኮ እያናድደኛል። ገብቶቻል? ራስን ሰውን አጥፋ ብሎ ሐሳብ መስጠት ወንጀል። ስለ ወንጀል አለ የምታወሩት፣ እንደ ህግ አለ የምታወሩት። ራሽን አጥፊ ብሎ መናገር ምን ማለት እንደሆነ ታውቃላችሁ? ያ እንደው በረኪና አጠገብሽ ካለ ፕሊዝ እኛን ጋር ደግፎ የሚናገር ሰው አታውሪ ካላችሁ ራሴን እንዳጠፋ መልእክት እያስተላለፋችሁ ነው ማለት ነው። እሺ መልእክት እያስተላለፋችሁ ነው።
ሰው ራሴን እንኳን እንደዚህ ያደርጋለሁ ሲል ዱይት እንኳን ካለ ወንጀለኛ እንደሆነ ታውቃላችሁ። ዱይት ማድረግ ማለት ራሱ ወንጀል ነው። ሐሳቡም ሳይኖረኝ እንዴት እንደማረጉላ እየተነገረኝ ይሄን ነገር ከደገፋችሁ ህግ ብላችሁ ዶስ ይዛችሁ አንጠልጥላችሁ እንዳትሄዱ። አይ ኒድ ኢት ይሄን ቪዲዮ ፈልገዋል። ጥሩ ነው፣ ይገላግልሻል። ጥሩ በረኪና ጠጭ። አንተ እንደዚህ አይነት ሰዎች ሞትን ቢላቸው አይሞቱም። እኔ ወክለው የሚናገሩ ሰዎች እኔ እንኳን በዛ ነገር እጠየቅ የለ እናንተንም ወክለው እንደዚህ የሞት ሞቲቬሽን ለእኔ የሚሰጡ ሰዎች እናንተም ትጠየቁበታላችሁ ማለት ነው። የኔ ወይ እኔ ብቻ የምጠየቅበት ምንም ምክንያት የለም። አለበለዚያ ታይ አትታይ የሚል ሀሳብ እንዳሰጡኝ እነሱን እንደ ግል እንዴት እንደምጋፈጣቸው ያሳያቸዋል። አይሞቱም። እንደዚህ አይነት ሰዎች አይሞቱም። አባት ስንት ጊዜ አባንት ነበረው ሽንት ቤት ገብቶ ሲጥ ከማለታቸው በፊት ስለ ታላቅ ወንድም ከኤክስፒሪየንስ ለምን አሰጠን? እንዴት ራሴ እንደማጠፋ እንደዚህ ቡሊንግ እየተደረገ ሄለን ግን አስተያየት እንዳትሰጪ ተይ እንደዚህ አትሁኚ አይደል? እነሱ መጽሐፍ ቅዱስ አስተምሯል እየወጡ ያሉት የሀገር ታሪክ አይደል? ከጫፍ እስከ ጫፍ እየተናገሩ ያሉት ለእኔ ሲሆን ግን እንዴት ገደብ እንደሚደረግብኝ አያችሁ? ያንን ሰው ወክለው የሚናገሩትን ሰዎች መናገር ማለት የመጣብሽን ክስ ልክ ነው ልክ አይደሉም ብሎ እንደገና እንደማጠናከር ነው ይባላል። እኔን ግን በምን አይነት መንገድ ራሴ እንደማጠፋ ሁላ እየተነገረኝ ይሄ ወንጀል አይደለም፣ ራይት አይደለም። ለአንድ ሰው ይሄ ሁላ ሰው መተባበር ወንጀል አይደለም አይደል? ምክንያቱም እኔ ብር የለኝማ 4 እና 5 ጠበቃ ማቆም አልችልም አይደል? አንድ ግል ልንገራችሁ፣ አንድ ጠበቃ እንኳን አላቆም፣ አንድ ጠበቃ ግማሽ እንኳን አላቆም። ደውዬ እንኳን አላናገርም ነው የምላችሁ። እንዲህ ደውዬ እንኳን አላናገርም። እንደዚህ በዘርና በምናምን ተደራይተው ሄለንን መርገጥ ዩ ቲንክ አያም ክልል መስላችኋለሁ እንዴ? እኔ ክልል ላይ ምን ነው ለትልቅ ፖለቲካና ምናምን እንደዚህ ብትሰለፉ ሀሳብ ትፈራለህ? ጃፊነት አሁን ያንቺን ሀሳብ ፈርቼ ነው አባ። እኔ ቤት ሆነ እዛ ቤት ለምን ገባ? መጀመሪያ ለምን አልተናገርክም? ና ግባ። ማኛው ለምን እዛ ቤት ቆይ እኔ ቤት ሆነ እዛ ቤት ለምን ገባ? መጀመሪያ ከኔ ጋር አንዴ ላውራት አትልም? እንደ ሰው አሁን ካዳመጥከኝ እኮ አስረዳሃለሁ። ከጠየቀሽ ጥያቄን አስረዳሃለሁ። ኦኬ እዛ የገባሁት ለምን መሰለህ? አንተ ኦኬ ስላልከኝ ደስ አለኝ። ከዛ ሄጄ ደግሞ እሷን ማሳመን አለብኝ። አትፈቅድልኝም። እኔ እሷ ቤት ለምኜ ነው የምገባው። ገለመሌ ብለህ ሲጨፍር አልነበር እንዴ? እዚህ ቤት ለምኛት ነው የገባሁት። ከአንዳንድ አይደለም። አንድ ጊዜ ዌብሳይት ፕሊዝ ይኸውላችሁ፣ በጣም የሰው ልጆች እንዳይግባቡ የሚያደርገው ሁለት ሰዎች እያወሩ ሌላ ሰው ሲደረብ ነው። እኔና የሆነ አንዴ እናውራ፣ ላስረዳው። ከተረዳኝ ይረዳል፣ ካልተረዳ ደግሞ አልተረዳም ነው፣ አለቀ። ከአንተ ጠይቄ እሺ ስላልከኝ አከበርኩ። ስላከበርኩ ሄጄ ደግሞ እሷን አወሯት። ሌላ ያሁን አንተ እንደዚህ ሚዩት አድርገህ ሌላ ስልክ እንደምታወራው ማለት ነው። ኖ የሆነ መሴጅ መስማት ነበረብኝ፣ ለዛ ነው። ገብቷል። ሄጄ እሷን ደግሞ ጠይቄ ከአንተ ጋር ማስማማት አለብኝ።
ያ ነበር የኔ መልካምነት ነው። ቆርጬ ልንገርህ ከእሷ ጋር መቼም አልስማማ ለሚ ሰይደ ያውንማ ሰዎች ማይንድን ቀየሩት። ኖ አየው እዛም ሆነ ሳራም እዛ ሆና ያረጋችሁትን ስላየው አላረገው። አንተ ያልካት ምንድነው? ቃል በቃል ያልከውን ነው መደግምልህ። ቃል በቃል ያልካት ምንድነው? አሁን ወድቀሻል፣ አሁን ደቀሻል፣ አቅም የለሽ። አቅም ስትደራጅ ተሰድቢያቸዋለሽ። አሁን ግን እሺ ብለሽ ተስማሚ ያልከው። ያ እኔ ደግሞ አሁን ባለችበት ሰባብሬ ነው የምጥልልህ። አከተመ እኔ ትክክል እኛም ማራዳ ነን፣ አንቺም ማራዳ ነሽ አይደለ? እኔ ሰገጤ አይደለሁ። በተሰበረችበት እንክትክቷን አወጣልሃለሁ። ከዛ በኋላ አብረን እናየዋለን። አይል ታደራሽ ተጣርቃ ዝም ብላ የሆነ አይል ስታገኝ ጊዜ እኔም መታ ልትውጋ። እንደዚህ አይነት ምክር ይመከራል እንደ አንተ ሰው ከሆንክ እውነተኛ ሰው ከሆንክ ማለት የነበረብህ አይ አጥፍተሻል፣ ይቅርታ በይ፣ ቤተሰብ መናገር የለብሽም፣ አጥፍተሻል፣ ይቅርታ በይና ብለህ ተጨርሰው ነው እውነተኛ ሰው። ምናልባት የእናንተ ጥበብና የእኔ ጥበብ ሊለያይ ይችላል። ስለዚህ እናንተ በምታስቡት የእኔን አይምሮ ተቀበልልህ አልችልም። እኔ ግን ያሰብኩት ልጅቷ ሰክራለች በዚህ ሰዓት ውሻ ናት። ይሄ ነው ልዩነታችን። ያ እንደ ሙድ ግን እሷ ሰክራለች። አሁን አንተ ያስገባው ልጅ ቅድም ከኔ ጋር የተሰዳደበው በጣም ቆሻሻ ትላንት መኩን ብዙ ሲናገር አንተንም ሲናገር እኔ አልሰማሁም። እንግዲህ ዝምባም ጥበበኛው ይልሃል እዚህ መጡ። አንተ ከአማራ ጋር ለመጣላት ፈልገ ነው። ጃፒ ግን ከዚህ ጋር የምትርመጠመጠው አንድ ሰው እንኳን ፎሎ የማያደርገው ዝምባምን ለምንድን ነው ቂጥቂጡን የምትከተለው? አልገባኝም። ማንን ምን ይጠቅማል ቡላላ? የአዲስ አበባ ልጅ ነኝ። አንተ አዲስ አበባ ልጅ አይደል? እና የአንተን ፋሚሊ እየጠላል የብልጽግና ቀንደኛ ደጋፊ ሆኖ ለእሱ ካሽቃበትክ እኮ የአማራ ጠላት ናንተ። እንዴት ይህን ታደርጋለህ? ሲጀምር እሱ ብልጽግናን አይደግፍም በለው። እሺ ይማች። አረ አላቅም እንደሚደግፍ ቢደግፍ ያጣፍጥልኝ አባት። የሰው ልጅ መጽሐፍ ነው ተገልጾ አያልቅም። አይ የሚታወቅ አለ። ይሄ ሰውዬ አሁን በሙሉ የአማራ አጀንዳ በኔጌቲቭ የሚካሄድበት ቦታ ላይ አንድ ቦታ ላይ አታጣው። አንድ ቦታ ላይ አማራን የሚወቅጥ ማንኛውንም ፖለቲካ በሚሰራበት ቦታ ላይ ቡላላ የሚባል አይጠፋም። አለቀ።